መኃልየ ዘሰሎሞን ምዕራፍ 5 እህቴ ሙሽራዬ ሆይ ወደ ገነቴ ገባሁ። ከርቤዬን ከሽቶዬ ጋር ለቀምሁ፣ እንጀራዬን ከማሬ ጋር በላሁ፣ የወይን ጠጄን ከወተቴ ጋር ጠጣሁ። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቶአል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቈንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለቅሁ፣ እንዴት እለብሰዋለሁ? እግሬን ታጠብሁ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እከፍትለት ዘንድ ተነሣሁ፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠበጠቡ፣ ለውዴ ከፈትሁለት። ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሣ ደነገጠች። ፈለግሁት አላገኘሁትም፣ ጠራሁት አልመለሰልኝም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ መቱኝ፣ አቈሰሉኝም። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱት። እናንተ የኢየሩሳሌም ቈነጃጅት ሆይ አምላችኋለሁ። ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሣ መታመሜን ንገሩት። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን የሚያህል አምለሻልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ራሱ ምዝምዝ ወርቅ ነው፣ ቈንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቁረትም ጥቁር ነው። ዓይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደ ታጠቡ ፈሳሽ ውኃ አጠገብ እንደ ተቀመጡ እንደ ርግቦች ናቸው። ጕንጩና ጕንጩ የሽቶ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹም እንደ አበባ ናቸው፣ የሚፈስስ ከርቤንም ያንጠበጥባሉ። እጆቹ የቢረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብልሃተኛ እንደ ሠራው በሰንፔር እንዳጌጠ እንደ ዝሆን ጥርስ ነው። እግሮቹ በምዝምዝ ወርቅ እንደ ተመሠረቱ እንደ ዕብነ በረድ ምሰሶች ናቸው። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቈነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው።